ለመሆኑ ድንበር ምንድነው? ወረቀት ላይ በብር ቀለም የሚሳል ተራ መልክዓ ምድራዊ መስመር ወይስ በሚሊዮኖች ሕይወት ደም የሚታጠር የማይታይ የብረት ቅጥር? ለመሆኑ አስበውት ያውቃሉ? የሰው ልጅ በገዛ እጁ በገዛ ብዕሩ የሳላቸው መስመሮች ዞረው የራሱን ሕይወት ሲቀጥፉ ማየት ምንኛ የሚገርም የታሪክ ምጸት ነው። ማንነትህን አክብሬልሃለሁ፣ በገዛ ብሔርህ ተደራጅና ክልልን አጥር ተብሎ የሚሰጠው ነፃነት ለመሆኑ ፍቅርና ሰላምን ይወልዳል ወይስ የዘላለም የሞት አዋጅ? የብሔር አጥሮች በሀገር ላይ ሲቆሙ ሀገር ትለመልማለች ወይስ በገዛ ልጆቿ ደም ትጠጣለች? ታሪክ ዝምተኛ ግን ደግሞ እጅግ ጨካኝ አስተማሪ ነው። ዛሬ መጋረጃውን ቀስ አድርገን ወደ ኋላ ስንገልጠው አንድ ትልቅ እውነት ፊታችን ላይ ይደቀናል። አንድ ሐኪም የታመመ ሰውን ለማዳን ሰውነቱን በቀዶ ጥገና ሰንጥቆ ሲያስተካክል እናያለን። ነገር ግን የአንድን ሀገር ሕልውና ለመታደግ የአገሪቱን ካርታ ሰንጥቆ ማስተካከል፣ በብሔር የታጠረን ክልል መልሶ ማፍረስ ይቻላልን? ይህ እርምጃ ሰላምን ያመጣል ወይስ ሀገርን ያፈርሳል? በዛሬ ታሪካችን በዓለም ላይ የተከሰቱ ልብን በሰቀቀንና በአድናቆት የሚሞሉ እጅግ አስገራሚ እውነታዎችን እንፈትሻለን። ከ2 ሚሊዮን በላይ ሕዝብ ካለቀበት አስከፊው የቢያፍራ ጦርነት በኋላ የብሔር ክልሎች በአንድ ጀንበር ያፈረሰችውን ያችን ግዙፍ የአፍሪካ ሀገር እንጎበኛለን። ከ100 ቀናት የደም እሳተ ገሞራ ምልጣ በካርታው ላይ ያለውን የታሪክ ጠባሳ በአዲስ መልክዓ ምድር የደመሰሰችውን የሩዋንዳን አስገራሚ ምስጢር እንመረምራለን። እንዲሁም የአፓርታይድን ግዙፍ የብሔር አጥሮች አፍርሰው ሕዝባቸውን በአንድ ቀስተ ደመና ባንዲራ ስር የሰበሰቡትን የደቡብ አፍሪካ ብልሃትን እንቃኛለን። አብራችሁን ቆዩ። ጊዜው 1960ዎቹ መጀመሪያ ነው። ከሰሃራ በታች በምትንቀጠቀጠው ምድር ላይ አዲስ ጎህ የቀደደ ይመስል ነበር። በናይጄሪያ ጎዳኖች ላይ አረንጓዴና ነጭ ባንዲራዎች በነፃነት ተውለበለቡ። እንግሊዞች ካርታቸውን ጠቅልለው የንግስና ዘውዳቸውን ጭነው ከአትላንቲክ ውቅያኖስ ማዶ ወደ መጡበት ሲመለሱ ናይጄሪያውያን በደስታ ብዛት አበዱ። ነፃነት ነፃነት እያሉ ዘመሩ። ሆኖም ግን ያኔ አደባባይ ወጥቶ በደስታ ይጨፍር የነበረው ምስኪን ሕዝብ በደስታ ልልታው መሃል ወደፊት የሚጠብቀውን ታላቅ የእሳት እቶን አላየም ነበር። እንግሊዞች ለቀው ሲወጡ በናይጄሪያ ምድር ላይ ጥሎት የሄዱት ካርታ ተራ ወረቀት አልነበረም። በውስጡ የዘመንን አመድ የቆየ ቂምና ጥላቻ የታመቀበት በማንኛውም ሰዓት ሊፈነዳ የሚችል ታሪካዊ ፈንጂ ነበር። ለመሆኑ እንግሊዞች ያንን ካርታ እንዴት አዋቀሩት? እስቲ ወደ ታሪክ መጋረጃው በስተጀርባ ቀስ ብለን እንግባ። ለንደን ውስጥ የተቀመጡት ባለሥልጣናት ናይጄሪያን ሲያዋቅሯት ሕዝቡን በአንድ አገራዊ ማንነት ስር የሚሰበስብ ሰንሰለት አልሰሩም። ይልቁንም ሀገሪቱን በሦስት ግዙፍ በኢኮኖሚ፣ በብሔር፣ በራሳቸው የሚተማመኑ ክልሎች ከፈሏት። ይህ አወቃቀር ሀገር አልነበረም። በአንድ ጠባብ ክፍል ውስጥ ተቆልፎባቸው እንዲፋለሙ የተፈረደባቸው 3 ግዙፍ ታጋዮች እንጂ። ልብ በሉ። አንደኛ፣ በሰሜን ሰፊ ሜዳ ላይ የሐውሳ ፉላኒ ብሔረሰብ ነገሰ። እነዚህ ሕዝቦች በብዛት እስላሞችና ወግ አጥባቂዎች ሲሆኑ በቁጥር ደረጃ የአገሪቱን ሰፊ ድርሻ ይዙ ነበር። የፖለቲካዊ በላይነትም የነሱ ነበር። ሁለተኛ፣ በምዕራብ ለም ምድር ላይ የዮሩባ ብሔረሰብ ሰፈረ። እነዚህ ደግሞ በትምህርት በንግድና በዘመናዊ ስልጣኔ ቀድመው የገፉ በኢኮኖሚ መስክ የበላይነቱን የያዙ ነበሩ። ሶስተኛ፣ በምስራቅ የውሃ ዳርቻ ላይ የኢጎቦ ብሔረሰብ መኖሪያው አደረገ። እነዚህ ደግሞ እጅግ ታታሪ በንግድና በፈጠራ ችሎታቸው የሚታወቁና በአካባቢያቸው እጅግ ከፍተኛ የሆነ የነዳጅ ዘይት ክምችት የተገኘበት ምድር ባለቤቶች ነበሩ። ይህ የብሔር ፌዴራሊዝም አወቃቀር ለአዲሲቷ አገር ሰላምን ሳይሆን ዘላለማዊ ስጋትን አመጣ። ፖለቲካው የሐሳብና የፖሊሲ መድረክ መሆኑ ቀርቶ እኔ ከመሞት ብሔሬ እንገስ የሚለው የህልውና ፍልሚያ ሆነ። ሰሜኑ በቁጥር ሲመካ፣ ምዕራቡ በስልጣኔው ይኩራራ ነበር። ምስራቁ ደግሞ ከእግሩ ስር በሚገኝለት የነዳጅ ሀብት ይተማመን ነበር። በእነዚህ ብሔራት በመካከላቸው ያለው ጥርጣሬ እየከረረ ሄደ። በ1966ም የኢጎቦ ብሔረሰብ ተወላጅ በሆኑ መኮንኖች የተመራው የመጀመሪያው ወታደራዊ መፈንቅለ መንግሥት በናይጄሪያ ተካሄደ። የአገሪቱ ጠቅላይ ሚኒስትር አቡበከር ታፋዋ ባሌዋ ተገደሉ። ይህ መፈንቅለ መንግሥት በሌሎች ብሔሮች ዘንድ ኢጎቦዎች አገሪቱን ሙሉ በሙሉ ለመቆጣጠር ያደረጉት ሴራ ነው ተብሎ ተወሰደ። እሳቱ ተለኮሰ። ከጥቂት ወራት በኋላ በሰሜን ናይጄሪያን መኮንኖች የተመራ ሌላ የመልስ መፈንቅለ መንግሥት ተካሄደ። በሰሜኑ የአገሪቱ ክፍል በሚኖሩ የኢጎቦ ተወላጆች ላይ አስከፊ ጭፍጨፋም ተጀመረ። በሺዎች የሚቆጠሩ ንጹሐን የኢጎቦ ብሔር ተወላጆች ተጨፈጨፉ። በሚሊዮኖች የሚቆጠሩ ደግሞ
በድንጋጤና በቁጭት ሻንጣቸውን ጠቅልለው ወደ ቀድሞ ምስራቃዊ የብሔር ክልላቸው ወደ ኦጎቦ ተሰደዱ። በዚያ አስፈሪ የታሪክ መስቀለኛ መንገድ ላይ ነበር እንግዲህ ሁለት ተቃራኒ ሰዎች ግንባር ለግንባር የተጋጠሙት። ከምስራቅ ናይጄሪያ በኩል ቹኩሜካ ኡዱሜጎ ኡጁኳ የተባለ የሰራዊት መኮንን ተነሳ። ኡጁኳ ተራ ወታደር አልነበረም። እጅግ ባለጸጋ ከነበረ ቤተሰብ የተወለደ፣ በታዋቂው የእንግሊዝ ኦክስፎርድ ዩኒቨርሲቲ የታሪክ ትምህርትን የተከታተለ፣ አንደበተ ርቱዕና እጅግ ማራኪ ስብዕና ያለው ሰው ነበር። ኡጁኳ የተፈናቀሉትን የኦጎቦ ብሔር ተወላጆችን ሰብስቦ ከእንግዲህ ከናይጄሪያ ጋር መኖር አንችልም፣ የራሳችንን ሀገር እንመሰርታለን ሲል አወጀ። በሜ 30 1967 ዓ.ም ምስራቃዊ የኦጎቦ ክልል የቢያፍራ ሪፐብሊክ በሚል ስም መገንጠሉን በይፋ አወጀ። በሌላኛው ወገን ደግሞ የናይጄሪያ ፌዴራላዊ መንግስት እንዲመራ በወታደራዊ ካውንስል የተመረጠው ወጣቱ ጀነራል ያኩቡ ጎን ቆሞ ነበር። ጎን ያኔ ገና የ32 ዓመት ወጣት ነበር። እስቲ ልብ በሉ፣ በናይጄሪያ ታሪክ ውስጥ እጅግ አስቸጋሪ በሆነው ሰዓት ላይ ሀገሪቱን ለመምራት የተመረጠው ይህ ወጣት ከሶስት ትላልቅ ብሔሮች ወይም ካውሳ፣ ዮሩባ ወይም ኢግቦ ተወላጅ አልነበረም። ይልቁንም አንጋስ ከሚባልና በሀገሪቱ መሃል ከሚገኝ አነስተኛ ብሔረሰብ የተገኘ ወታደር ነበር። ይህ ታሪካዊ እውነታ ለጎን ትልቅ የፖለቲካ ነፃነት ሰጠችው። ምክንያቱም እርሱ ከትላልቅ ብሔሮች የቁጭትና የጥርጣሬ ፖለቲካ ንጹህ ነበር። ጀነራል ጎን በቢሮአቸው ተቀምጠው የናይጄሪያ ካርታ ሲመለከቱ ትልቅ ምስል አዩ። ኦጁኳን በጦር መሳሪያ ብቻ መዋጋት አንችልም፣ በጦርነት ብናሸንፈው እንኳን ይህ በብሔር ላይ የተመሰረተው የክልል አወቃቀር እስካለ ድረስ ነገ ደግሞ ዮሩባዎች ወይም ሐውሳዎች በተመሳሳይ መንገድ መገንጠላቸው አይቀርም የሚል ታላቅ የታሪክ እውነታ ተገለጸላቸው። ጦርነቱ ከመጀመሩ ጥቂት ቀናት ቀደም ብሎ ሜ 27 ቀን 1967 ዓ.ም ጀነራል ያኩቡ ጎን ናይጄሪያውያንን ያስደነገጠ የናይጄሪያን ታሪክ ለዘላለም የለወጠ አዋጅ አስተላለፉ። በአንድ የብር ስንጣቂ ያንን እንግሊዞች የሳሉትን በብሔር ላይ ተመስርቶ ሀገሪቱን ለሶስት ከፍሎ ያጋደላትን ግዙፍ የክልል አወቃቀር ሙሉ በሙሉ አፈረሱት። ጀነራል ጎን የብሔር ክልሎችን አፍርሰው ሀገሪቱን በ12 አዳዲስ መልክዓ ምድራዊ እሴቶች ሲከፋፍሏት ዋናው ዓላማቸው የቢያፍራን መገንጠል ማዳከም ነበር። ይህም ስንል በምስራቅ ናይጄሪያ ወይም ደግሞ ቢያፍራ ብለው ሊመሰረቷት ያሰቧት ሀገር የሚኖሩት ብሔሮች ኢግቦዎች ብቻ አልነበሩም። እጅግ በርካታ የሆኑ እንደ ኢጃዋ፣ ኢጎኒ፣ ኢፌኮ ያሉ አነስተኛ ብሔረሰቦችም ነበሩ። ነገር ግን እነዚህ አናሳ ብሔረሰቦች በኢግቦዎች የክልል በላይነት ተጨቁነው ይኖሩ ነበር። የነዳጅ ዘይቱም የሚገኘው በእነዚህ አናሳ ብሔረሰቦች መሬት ላይ ነበር። ጀነራል ጎን ምስራቃዊ የብሔር ክልልን በመበተን ለእነዚህ አናሳ ብሔረሰቦች የራሳቸውን መልክዓ ምድራዊ እሴቶች ፈጠሩላቸው። ለምሳሌ ሪቨር ስቴት፣ ሳውዘር ኢስተር ስቴት ይገኙበታል። ይህ እርምጃ በቼዝ ጨዋታ ላይ የሚደረግን የንግሥት መስዋዕትነትን ይመስል ነበር። በአንድ በኩል የሰሜኑ የሐዋሳ ፉላኒ የበላይነትን ሰባበሩት፣ በሌላ በኩል ደግሞ በምስራቅ የነበሩትን አናሳ ብሔረሰቦች የራሳቸው ክልል ስለተሰጣቸው ከቢያፍራ ተገንጣዮች ጋር መተባበሩን ትተው የፌዴራል መንግስቱን መደገፍ ጀመሩ። ከናይጄሪያ ሀገር ውስጥ ቢያፍራ የምትባል ሀገር ሲያዋልድ የነበረው ኦጁኳ በድንገት የነዳጅ ዘይት የሚገኝባቸውን ወደቦችና የአናሳ ብሔረሰቦችን ድጋፍ አጣ። የቢያፍራ ኢኮኖሚ የጀርባ አጥንትም ተሰበረ። ጀነራል ጎንም ውሳኔ ልክ እንደ አሜሪካው ፕሬዝዳንት አብርሃም ሊንከን ውሳኔ ነበር። ሊንከን የአሜሪካን ደቡባዊ ግዛቶች እንዳይገነጠሉ ለማድረግና የባርነትን ስርዓት ለማጥፋት የወሰዱት ቁርጠኛ እርምጃ አሜሪካን እንደ ሀገር እንዳዳናት ሁሉ ጎያንም የናይጄሪያ የብሔር ካርታን በአዲስ መልክ በመሳል ሀገሪቱን ከዘላለማዊ መበተን ታደጓት። ጀነራል ያኩብ ጎን በ32 ዓመታቸው የወሰዱት የአስገራሚ ውሳኔ ናይጄሪያን ዛሬም ድረስ በአንድ ባንዲራ ስር አጽንቶ ያቆያት ታላቅ የታሪክ ጥበብ ሆኖ ተመዝግቧል። የአሁኑ የናይጄሪያ ግዛት አወቃቀርን ስንመለከት በአሁኑ ወቅት ናይጄሪያ 36 ግዛቶች ያላት ሲሆን በሰሜን የአገሪቱ ክፍል የሚገኙት በርካታ ግዛቶች ለምሳሌ ካኑ፣ ካዱና፣ ካቲስና፣ ሶኮቶ፣ ዛምፎራ በአብዛኛው የሐዋሳ ፉላኒ ተወላጆች በስፋት የሚኖሩባቸው ናቸው። ሆኖም ግን የብሔር ግጭቶችን ለመቀነስ ሲባል የትኛውም ግዛት በብሔር ስም አይጠራም። ይልቁንም ስማቸው የተወሰደው ከጂኦግራፊያዊ መልክዓ ምድር፣ ከወንዞች ወይም ከታሪካዊ ከተሞች ስም ነው። የናይጄሪያ እሳተ ገሞራ በዚህ ታላቅ የታሪክ ቀዶ ጥገና በረደ። አሁን ደግሞ ከዚህ አስከፊ ታሪክ እቶን ወጥተን ወደ ሌላኛው ታሪካዊ ሀገር ጉዟችንን እንቀጥላለን።
ከሰማይ በታች እጅግ ውብ የሆኑ ሺህ ኮረብቶች ያላት፣ ወንዞቿ እንደ ብር መስመር የሚሰገሰጉባት፣ አየሯ እንደ ጠበል የሚቀዘቅዝባት አንዲት ሀገር አለች፣ ሩዋንዳ። ነገር ግን ይቺ ውብ ሀገር በ1994 የተመለከተችው ትዕይንት መልኳን ሙሉ በሙሉ ቀይሮት ነበር። እስቲ ያስቡት፣ በ100 ቀናት ውስጥ ብቻ ከ1 ሚሊዮን በላይ የሰው ነፍሳት እንደ ቅጠል ሲረግፉ፣ ወንዞች ውሃ ሳይሆን በድንገት የሰው አስክሬን ተሸክመው ሲፈሱ፣ በእያንዳንዱ ኮረብታ ላይ በእያንዳንዱ አቀበትና ቁልቁለት ላይ የሞት ጸጥታ ሲነግስ። ለመሆኑ የዚህ ሁሉ ሰይጣናዊ እልቂት መነሻው ምን ነበር? እርስ በርሱ የሚታወቀው፣ በአንድ ቋንቋ የሚናገረው፣ በአንድ ቤተ ክርስቲያን የሚጸልየው ሕዝብ በድንገት ሜጫና ዱላ አንስቶ እርስ በርሱ ለመጨፋጨፍ የገፋፋው ኃይል ምንድን ነው? ከታሪክ መጋረጃ በስተጀርባ ሆነን ይህ ጉዳይ እንመልከተው። ሩዋንዳውያን ሁቲና ቱትሲ ለዘመናት በአንድ ላይ ኖሩ። አንድ አምላክ የሚያመልኩ ተመሳሳይ ባህል ያላቸው ሕዝቦች ነበሩ። ነገር ግን በ1930ዎቹ መጀመሪያ ላይ ቤልጅየሞች ሀገሪቱን በቀኝ ግዛት ሲገዟት አንድ መርዘኛ የፖለቲካ ዘር ዘሩ። ቤልጅየሞች ለእያንዳንዱ ሩዋንዳዊ የብሔር መታወቂያ አደሉ። መታወቂያው ላይ ሁቱ ወይም ቱትሲ የሚል ስያሜ ተጻፈ። ቱትሲዎች በቁመታቸው በአፍንጫቸው ቅርጽ የበላይ አድርጎ በመሾም፣ ሁቲዎች ደግሞ የታችኛው ክፍል አድርገው በመጨቆን የዘረኝነትን ግድግዳ አቆሙ። በኋላ ግን የቅኝ ግዛት ዘመን ሲያበቃ ሁቱዎች በቁጥር ብልጫቸው ስልጣን ተረከቡ። ነገር ግን የበቀል ፖለቲካን አስቀደሙ። የሀገሪቱን ካርታ ሲያዋቅሩ አንዳንድ ክፍለ ሀገራት የአንድ የተወሰነ ብሔር ይዘት እንዲኖራቸው አደረጉ። እስቲ ልብ በሉ። ጊሴኒ እና ሩሄንገሪ የጽንፈኞች ሁቲዎችና የፕሬዝዳንት ጁቬናል ሃብሪማን የትውልድ ስፍራዎች በመሆናቸው ለጽንፈኛ ፖለቲካ ዋና ወታደራዊ ምሽግ ሆኑ። ቡታሬ በታሪክ የቱትሲዎች ምሁራዊ፣ ባህላዊ እና የትምህርት ማዕከል ተደርጋ ትታወቅ ነበር። ይህ ካርታ አወቃቀር በእያንዳንዱ ክፍለ ሀገር ላይ የብሔር ስሜትን፣ የበላይነትንና የበቀል እሳትን እያፋፈመ ያቆየ ነበር። በ1994ም የፕሬዝዳንቱ አውሮፕላን ተመታ ስትወድቅ ያለ ዘመናት የታመቀው የብሔር ጥላቻ እንደ እሳተ ገሞራ ፈነዳ። በ100 ቀናት ውስጥም ሩዋንዳ የገሃነም ደጅ ሆነች። በጁላይ ወር 1994 በፖል ካጋሜ የሚመራው የሩዋንዳ አርበኞች ግንባር ወይም RPF ወደ ኪጋሊ በመግባት የዘር ማጥፋት እልቂቱን አስቆመ። ነገር ግን ፖል ካጋሜ ስልጣን በያዘ ማግስት የተጋፈጠው እውነታ እጅግ አስፈሪ ነበር። ሀገሪቱ ሙሉ በሙሉ ወድማለች። ባንኮቿ ባዶ ናቸው። የመንግሥት ሠራተኞች አልቀዋል ወይም ተሰደዋል። ከሁሉም በላይ ግን ሕዝቡ በውስጡ ታላቅ የሥነ ልቦና ቁስል ይዟል። ካጋሜ በቢሮ ተቀምጦ ራሱን ጠየቀ። በአንድ ኮረብታ ላይ ገዳይና የሟች ቤተሰብ ጎረቤት ለጎረቤት በሚኖሩባት ሀገር ውስጥ እንዴት ሰላምን መፍጠር ይቻላል? ነገስ ተመልሶ እርስ በርሳቸው እንዳይጨፋጨፉ ምን ማድረግ አለብን? የሚል ጥያቄ አነሳ። የሩዋንዳ አዲሱ መንግስትም የተረዳው አንድ ትልቅ እውነት ነበር። የሰዎችን አስተሳሰብ ለመቀየር በመጀመሪያ የብሔር ፖለቲካ መፈልፈያ የሆኑትን የድሮ ካርታዎችን ማጥፋት አለብን የሚል ነበር። ሩዋንዳውያን ይህን ታላቅ ውሳኔ ሲወስኑ ከ200 ዓመታት በፊት በአውሮፓ ምድር ላይ ከተካሄደው ከታላቁ የፈረንሳይ አብዮት ታሪክ ትምህርት ወስደው ነበር። እስቲ ወደ ኋላ ወደ 1789 ፈረንሳይ እንጓዝ። የፈረንሳይ አብዮተኞች ስልጣን ሲይዙ ሀገሪቱ በፊውዳል ነገስታትና በከበርቴዎች ስር በነበሩ ታሪካዊ ግዛቶች እንደ ብሪታኒ፣ ኖርማንዲ፣ በርገንዲ ተከፋፍላ ነበር። ህዝቡ ራሱን ፈረንሳዊ ብሎ ከመጥራት ይልቅ እኔ የኖርማንዲ ሰው ነኝ፣ እኔ የበርገንዲ ሰው ነኝ እያለ በአካባቢው ፊውዳላዊ ጌታ ታማኝነቱን ይገልጽ ነበር። ይህም ለፈረንሳይ ማዕከላዊ መንግስትና ለአብዮቱ ትልቅ ስጋት ነበር። በ1970 የፈረንሳይ ብሔራዊ ምክር ቤት እጅግ አስደናቂ እርምጃ ወሰደ። እነዚያ የፊውዳሊዝም መለያ የሆኑትን ጥንታዊ ግዛቶች ሙሉ በሙሉ አፈረሰ። በምትኩ ሀገሪቱን በጂኦሜትሪ ትክክለኛ ቅርጽ ባላቸው 83 አዳዲስ ዲፓርትመንቶች ከፋፈላት። ለእያንዳንዱ ዲፓርትመንትም ስም ሲሰጡ የታሪክ ስም ሳይሆን በአካባቢው የሚገኙትን ወንዞች፣ ተራሮችና ደኖች ስም መረጡ። ይህ እርምጃ የፊውዳል ጌታዎች የክልል ስልጣንን ሰባበረው። ፈረንሳውያንንም በአንድ ሀገራዊ ማንነት ስር አሰባሰባቸው። የፖል ካጋሜ መንግስትም የታሪክ ጠባሳ ያለባቸውን የብሔር ጽንፈኞች ምሽግ የነበሩትን በአንድ ሀገራዊ ማንነት ስር አሰባሰባቸው። በጃንዋሪ 1 2006ም ሩዋንዳ የፈረንሳይ ታሪክ ደገመችው። የፖል ካጋሜ መንግስትም የታሪክ ጠባሳ ያለባቸውን የብሔር ጽንፈኝነት ምሽግ የነበሩትን 12 የድሮ ክፍለ ሀገራትን ሙሉ በሙሉ አፈረሳቸው። የጊሴኒ፣ የቡታሪ፣ የኪንግ ቦንጎና የሲያንጉግ ስሞች ከሀገሪቱ አስተዳደር ካርታ ላይ ተሰረዙ። በምትኩ ሀገሪቱን በ5 አዳዲስ መልክዓ ምድራዊ ክልሎች ተተካች። የሰሜን ክልል፣ የደቡብ ክልል፣ የምስራቅ ክልል፣ የምዕራብ ክልል፣
የኪጋሊ ከተማ ግዛት። ስለ ድንበሮቹ አወቃቀር ስናጠና አዲሶቹ ክልሎች የተሰመሩት የድሮ የብሔር ይዞታዎችን ሆን ብሎ በመቁረጥና በመደባለቅ ነበር። የአንድ አካባቢ ሰው እኔ የጌሴኒ ወይም የሁቱ ምሽግ ሰው ነኝ ወይም እኔ የቡታሪ የቱትሲ ማዕከል ሰው ነኝ ብሎ በብሔሩ እንዳኩራራ ጥላቻ እንዳይሰብክ ተደረገ። ከእንግዲህ ሁሉም ሰው እኔ የምዕራብ ክልል ወይም የሰሜን ክልል ነዋሪ ነኝ ማለት ጀመረ። ይህ ብቻ አይደለም፣ መንግስት የብሔር መታወቂያዎችን ሙሉ በሙሉ አቃጠለ። በምትኩ ሁሉም ሰው ሩዋንዳዊ ወይም አም ሩዋንዳውያን የሚል አዲስ ሀገራዊ መታወቂያ እንዲይዝ አደረገ። በትምህርት ቤቶችም በመንግስት መስሪያ ቤቶችም በፖለቲካ መድረኮች ላይም ቱትሲና ሁቲ የሚባለው ቃል መጥራት በሕግ ተከለከለ። የሩዋንዳ አዲስ ካርታ የተባለው በብር ቀለም ብቻ አልነበረም፣ ከእልቂት ትምህርት በወሰዱ መሪዎች ጥልቅ ብልሃት ቁርጠኝነት እንጂ። የሩዋንዳ የብሔር ክልሎችን በማፍረስ የሰላምን አዲስ በር ከፈተ። ታሪክ እንደሚያስተምረንም የሰው ልጅ የጥላቻ መስመሮችን ካላፈረሰ መስመሮቹ ሰውን ማጥፋታቸውን ይቀጥላሉ። ይሄ የሩዋንዳ አስደናቂ ታሪክ ነው። አመድ ላይ በቀለችው አዲሷ ሩዋንዳ ዛሬም ለቀሪው ዓለም ትልቅ የታሪክ መስቀለኛ መንገድ ትምህርት ሆና ትኖራለች። አንዳንድ ጊዜ የሰው ልጅ ክፋት እጅግ በጣም ረቂቅ፣ ሕጋዊና ሳይንሳዊ በሆነ መንገድ ሲዋቀር እናያለን። በሰው ልጅ ታሪክ ውስጥ ከተመዘገቡት እጅግ ዘግናኝ የዘረኝነት፣ የመለያየትና የሰዎችን ካርታ የማጥበብ ተንኮል ምሳሌ የምትሆነው የደቡብ አፍሪካ ታሪክ ነው። በ1948 እንደ አውሮፓውያን አቆጣጠር በደቡብ አፍሪካ የስልጣን ኮርቻውን የጨበጠው የነጮች ናሽናል ፓርቲ 80 በመቶ የሚሆነውን ጥቁር ሕዝብ በቁጥጥር ስር ለማዋል እጅግ ረቂቅ የሆነ መንገድ ቀየሰ። ነጮች ጥቁሮችን በጠመንጃ ኃይል ብቻ መግዛት እንደማይችሉ ያውቁ ነበር። ስለዚህ የፖለቲካ ሳይንስንና ካርታን እንደ መሳሪያ ተጠቀሙ። በ1959ም የባንቱ ራስ አስተዳደር አዋጅ የሚባለውን ታሪካዊ ሕግ አወጡ። በዚህ ሕግ መሠረት ጥቁር ደቡብ አፍሪካውያን በጎሳቸውና በቋንቋቸው በመከፋፈል ባንቱ ስታን ወይም የብሔር መኖሪያዎች የተባሉ 10 ከፊል ራስ ገዝ የብሔር ክልሎች አቋቋሙ። የዙሉ ብሔረሰብ አባላት ካዙሉ በሚባለው ክልል እንዲታጠሩ ተደረገ። የቆሳ ብሔረሰብ አባላት ትራስ ስኬዮ ወይም ሲሲኬ የተባሉ ክልሎች ተቆለፈባቸው። የጽዋና ተወላጆች ደግሞ ባፍቱ ጽዋና ወደሚባል ክልል ተወሰዱ። ነጮች ለዓለም ሕዝብ ምን አሉ? እኛ እኮ ጥቁሮችን እየጨቆናቸው አይደለም፣ በራሳቸው የብሔር ሀገር ሉዓላዊ መብታቸውን እየሰጠናቸው ነው። እዚያ የራሳቸውን መሪ መምረጥ፣ የራሳቸውን ባንዲራ ማውለብለብ ይችላሉ ይሉ ነበር። ግን እውነታው ምን ነበር? የጂኦግራፊ ማታለያ ነበር። 80 በመቶ የሆነው ጥቁር ሕዝብ ምንም አይነት ለምነትና ማዕድን በሌለው በድርቅ በተመታ 13 በመቶ የሚሆነው ስበርባሪ መሬት ላይ እንዲታጠር ተደረገ። ነጮች ግን ወርቅና አልማዝ የሚገኝበትን ለም የሆኑትን የእርሻ መሬቶች ትላልቅ ከተሞች ጨምሮ 87 በመቶ የሚሆነውን የደቡብ አፍሪካ ግዛት ለራሳቸው አደረጉ። ይባስ ብሎም የአፓርታይድ መንግስት ለነዚህ የብሔር ክልሎች ነፃነትን ሰጠ። ጥቁር ደቡብ አፍሪካውያን በሕግ የደቡብ አፍሪካ ዜግነታቸው ተሰረዘ። ከእንግዲህ ወደ ጆሃንስበርግ ወይም ኬፕታውን መጥተው ለመስራት ልክ እንደ ባዕድ ሀገር ዜጋ ዶም ፓስ የሚባለው የሀገር መተላለፊያ ፓስፖርት መያዝ ነበረባቸው። በገዛ ሀገራቸው እንግዳ ሆኑ። የአፓርታይድ ባለሥልጣናት የሰሩት ተንኮል በዓለም ታሪክ ውስጥ አዲስ አልነበረም። ከደቡብ አፍሪካ በሺዎች የሚቆጠር ኪሎ ሜትሮች ርቃ በምትገኘው በአሜሪካ ምድር ላይም የተካሄደው ታሪካዊ ክስተት ፍጹም ይመስል ነበር። እስኪ ወደ 19ኛው ክፍለ ዘመን አሜሪካ እንሂድ። የአሜሪካ መንግሥት ነጮች ወደ ምዕራብ አሜሪካ እንዲስፋፉ ለማድረግ በምድሪቷ ላይ ለዘመናት የኖሩትን ኔቲቭ አሜሪካውያን ከቀያቸው እያሳደዱ ሪዘርቬሽን ወደ ተባሉ ምንም አይነት ተፈጥሯዊ ሀብት በሌላቸው ደረቅ መሬቶች ላይ እንዲታጠሩ አድርገዋል። የአፓርታይድ መሐንዲሶችም ደቡብ አፍሪካ ውስጥ የባንቱስታን ወይም የብሔር ክልሎችን አጥር ሲሰሩ ይህ የአሜሪካ ታሪካዊ ሪዘርቬሽን ስልትን እንደ መመሪያ ተጠቅመው ነበር። ፌብራሪ 11 1990 ታላቁ ታጋይ ኔልሰን ማንዴላ ከ7 ዓመታት የእስር ቆይታ በኋላ ነፃነታቸውን አገኙ። የአፓርታይድ መንግስትም የመደራደሪያ ጠረጴዛ ላይ ለመቀመጥ ተገደደ። ነገር ግን ወደ ዲሞክራሲ በሚያደርገው ጉዞ ላይ ትልቅ እንቅፋት የሆኑት የነጮች መንግስት ብቻ አልነበረም። በነዛ በባቱስታን ወይም የብሔር ክልሎች ውስጥ በአፓርታይድ መንግስት ተሹሞ የነበሩ በህዝብ ደምና ላብ የሚቀለቡ ጥቁር አምባገነናውያን የጎሳ መሪዎች ጭምር ነበሩ። እንደ ቦፍቷስተዋን ወታደራዊ መሪ ሉካስ ማንጎቤ ያሉ አምባገነኖች የብሔር ክልሎቻቸው እንዲፈርሱ ፈጽሞ አልፈለጉም። ምክንያቱም ክልሎቹ ከፈረሱ የነሱ ስልጣን
የቅንጦት ሕይወታቸው ቤተ መንግሥታቸው አብሮ ይፈርሳል። በማርች ወር 1994ም ደቡብ አፍሪካ የመጀመሪያውን ሁሉን አቀፍ ዲሞክራሲያዊ ምርጫ ለማካሄድ ጥቂት ቀናት ሲቀራት ታላቅ ቀውስ ተከሰተ። ሉካስ ማንጎቬ ሕዝቡ በምርጫ እንዳይሳተፍ ከለከለ። እኛ ሉዓላዊ ሀገር ነን፣ ከደቡብ አፍሪካ ጋር አንቀላቀልም ሲል አወጀ። በቦፍታ ስተዋና ዋና ከተማ ሁከት ተቀሰቀሰ። ሕዝቡ በአምባገነኑ መሪ ላይ አመፀ። ሉካስ ማንጎቬም እርዳታ እንዲያደርጉለት የነጭ ግዛት አክራሪ ሚሊሻዎችን ቀበዘ። የታጠቁት ነጮችም ወደ ጥቁሮች ሰፈር በመግባት ንጹሐንን መግደል ጀመሩ። ነገር ግን የታሪክ አቅጣጫ በአንድ ቅጽበት ተቀየረ። የባንቱስታን ወታደሮች የራሳቸውን ሕዝብ ከሚጨፈጭፈው ነጭ ሚሊሻዎች ጎን መቆምን ጠሉ። በዓለም ቴሌቪዥን በቀጥታ ስርጭት በታየ ታሪካዊ ትዕይንትም የባንቱስታን ጥቁር ወታደሮች የነጮችን ሚሊሻ በጥይት መትተው ጣሏቸው። ያ ትዕይንት የአፓርታይድ ግርማ ሞገስ፣ የባንቱስታዎችን የውሸት ሥልጣን በአንድ ጀንበር አፈር በላው። ሉካስ ማንጎቬም በድንጋጤ ሸሸ። የዘረኝነት አጥርም መናድ ጀመረ። አፕሪል 27 ቀን 1994ም ደቡብ አፍሪካ ታሪካዊ ምርጫ ቀኗን አከበረች። ጥቁርና ነጭ በአንድ ሰልፍ ቆመው ድምፅ ሰጡ። ኔልሰን ማንዴላ የሀገሪቱ የመጀመሪያው ጥቁር ፕሬዝዳንት ሆነ። ማንዴላ ስልጣን በያዙ ማግስትም በአዲሱ ሕገ መንግሥት መሠረት እነዚያ በዘረኝነት ላይ የተገነቡትን 10 የባንቱስታን የብሔር ክልሎችን ሙሉ በሙሉ አፈረሳቸው። ሁሉም አጥሮች ተነቀሉ። ጥቁርና ነጭ ሳይባሉ፣ ዙሉና ቆሳ ሳይባሉ ሁሉም ደቡብ አፍሪካዊ በአንድ ሀገር ዜግነት ስር ተጠቃለሉ። መንግሥት ደቡብ አፍሪካን በብሔር ሳይሆን በኢኮኖሚና በመልክዓ ምድር ምቹነት ላይ ብቻ በተመሠረቱ 9 አዳዲስ ግዛቶች መልሶ አዋቀረው። የዙሉ ሕዝብ ይኖርበት የነበረው ካዙሉ ከነጭ ሰፈሮች ጋር ተዋህዶ ካዙሉ ናታል ሆነ። የቆሳ ሕዝብ ይኖርበት የነበረው ትራንስኬ ከሌሎች አካባቢዎች ጋር ተቀላቅሎ ምስራቃዊ ኬፕ ሆነ። ሌሎችም ግዛቶች በዚህ መልኩ ተዋቀሩ። የአፓርታይድ መሐንዲሶች ሰውን በብሔር አጥረው ከልለው ለመግዛት የሳሉት ካርታ በመጨረሻ የገዛ ራሳቸውን ስርዓት ይዞ ጠፋ። ኔልሰን ማንዴላና ደቡብ አፍሪካውያን ያንን የዘረኝነት አጥር በማፍረስ ዓለም ዛሬም ድረስ በክብር የምታስታውሳትን ቀስተ ደመናዋን ሀገር መገንባት ቻሉ። መስታወት ፊታችሁ ላይ ያለውን እድፍና ውበት ሳያዳላ እቅጩን እንደሚናገር ሁሉ ታሪክም ያለፉትን ትውልዶች የሰሩትን ታላቅ ስህተት፣ የወሰዱትን ጥበብ የተሞላበት እርምጃ ዛሬ ለምኖርበት ዘመን አጥርቶ ያሳየናል። ለመሆኑ አንድ ሀገር የታመመውን የአስተዳደር መዋቅራዊ ለመፈወስ ካርታውን በገዛ እጇ ስትሰነጥቅ ምን ይፈጠራል? የብሔር ድንበሮች ማፍረስ በረከትን ያመጣል ወይስ መርገምን? እስካሁን የተመለከትነው የሦስቱ ሀገራት የናይጄሪያ፣ ሩዋንዳና የደቡብ አፍሪካ ታሪካዊ ጉዞች የፊት ለፊት አጋጥመን እናነጻጽራቸው፣ እንመረምራቸው። ታሪኩን ስንመረምር የአገሪቱን ካርታ ለመሳል የሚያገለግሉ 2 አይነት የብረት ቢላዎችን እናገኛለን። አንደኛው የሥጋ ቆራጭ ሜንጫ ነው። ይህ ቢላዋ በቀኝ ገዢዎችና በብሔር ፖለቲከኞች እጅ የሚገኝ ሲሆን ሥራው ሀገርን እንደ ሥጋ እየቆራረጠ ማዳከም፣ ሰዎችን በብሔር አጥር ከልሎ እርስ በርስ ማጋጨትና ከፋፍለ ግዛ በሚለው መርህ የራስን ሥልጣን ማጽናት ነው። ሁለተኛው ቢላው ደግሞ የቀዶ ጥገና ሐኪም ስካልፔል ነው። ይህ ቢላዋ ደግሞ የታመመችውን ሀገር ሕይወት ለመታደግ የካንሰር ዕጢ የሆኑትን የብሔር ድንበሮች ቆርጦ ለመጣልና ሰውነቷን መልሶ ለመጠገን በቆራጥ መሪዎች እጅ የሚገኝ የፈውስ መሳሪያ ነው። እስቲ ልብ በሉ፣ እኛ የተመለከትናቸው 3ቱ ሀገራት ናይጄሪያ፣ ሩዋንዳና ደቡብ አፍሪካ በታሪካቸው ውስጥ በሥጋ ቆራጭ ሜንጫ ተቆራርጠው የነበሩ ህመምተኞች ነበሩ። ነገር ግን 3ቱም ሀገራት ህልውናቸው አደጋ ላይ በወደቀበት በመጨረሻ ሰዓት በጀግና መሪዎቻቸው አማካኝነት የቀዶ ጥገና ሐኪም ስካልፔል በመጠቀም ካርታቸውን በአዲስ መልክ ቀረጹት። እነዚህ 3 ሀገራት የብሔር ክልሎችን ለማፍረስ የተጠቀሙበት ስልትና የደረሱበት ውጤት እርስ በርሱ የሚገርም ትዕዩነትና ልዩነት አለው። ናይጄሪያ የብሔር ክልሎቿን ያፈረሰችው የመገንጠል አደጋን ለመክታት የትላልቅ ብሔረሰቦችን የበላይነት ለመስበር ነበር። እስቲ ያስቡት፣ 3 ግዙፍ ምሰሶች ያሉት ቤት በራሱ ክብደት ሊወርቅ ሲያጋድል አንድ ብልህ አናጺ እነዚያን 3 ግዙፍና የማይታዘዙ ምሰሶዎችን አፍርሰው በቤቱ ስር 36 ትናንሽ ተለዋዋጭና ጠንካራ ምሰሶዎችን ቢተካ ምን ይፈጠራል? ቤቱ ይጸናል። ጀነራል ያኩቡ ጎያንም የሰሩት ይህን ነበር። 3 ግዙፍ የብሔር ክልሎችን አፍርሰው አገሪቱን መጀመሪያ ወደ 12 በኋላም ወደ 36 አነስተኛ ክልሎች መከፋፈላቸው የናይጄሪያን ፌዴራሊዝምን አዳነው። ውጤቱም ናይጄሪያ ዛሬም ድረስ በአንድነት ቀጥላለች። ምንም እንኳን አሁንም ድረስ
የኢኮኖሚና የሃይማኖት ውጥረቶች ቢኖርባትም 1960ዎቹ አይነት የቢያፍራ መገንጠል ስጋት ግን ከካርታዋ መለወጥ በኋላ ዳግመኛ አልተከሰተም። ሩዋንዳ የብሔር ክፍለ ሀገራትን ያፈረሰችው የዘር ማጥፋት እልቂቱን ትዝታ ለመደምሰስና አዲስ ሀገራዊ ማንነት ለመፍጠር ነበር። ከናይጄሪያ በተለየ መልኩ የሩዋንዳ የካርታ ለውጥ እጅግ ጥልቅ የሆነ ስነ ልቦናዊ ፈውስ ነበረው። ጊሲኒ ወይም ቡታሪ የሚባሉ ጥንታዊ የብሔር ስሞችን ማጥፋት በአንቶኒ ዘመን በሮማውያን ዘንድ ይደረግ የነበረውን ዳምኖ ሺዮ ሚሞሪያ የአንድን ጨካኝ ንጉሥ ስም ከታሪክ ማህደር የማጥፋት ጥበብን ይመስላል። የጥላቸውን ስም ማጥፋት ጥላቸውን ራሱ የማዳከሚያ መንገድ ስለሆነ ውጤቱ ሩዋንዳ በአሁኑ ሰዓት በአፍሪካ እጅግ ሰላማዊ፣ ዜጎቿም ራሳቸውን በብሔር ሳይሆን እኔ ሩዋንዳዊ ነኝ በሚል አንድነት የሚጠሩባት ሀገር ሆናለች። ካርታዋን የመቀየር እርምጃ በአገሪቱ ታሪክ ውስጥ አዲስ ምዕራፍን ከፍቷል። ደቡብ አፍሪካ ደቡብ አፍሪካ የብሔር ባንቱስቶዎችን ያፈረሰችው የአፓርታይድን ስልታዊ መለያየት ለማጥፋትና የጋራ ኢኮኖሚ ጠቀሜታን ለማምጣት ነበር። አፓርታይድ ጥቁሮችን በብሔራቸው ከልሎ ለምነቱና ማዕድኑን ነጮች ለራሳቸው አድርገው ነበር። ኔልሰን ማንዴላ እነዚህን 10 የብሔር ክልሎች ሲያፈርሱ የተበታተኑትን ቀለሞች በአንድ ባልዲ ውስጥ በመቀላቀል ውብ የሆነ የቀስተ ደመና ቀለም ፈጠሩ። ውጤቱ ደቡብ አፍሪካ ከታሰበው አስከፊ ዘር ጦርነት ተረፈች። ዛሬ ደቡብ አፍሪካን የጎሳ መኖሪያ ሳይገድባቸው በፈለጉበት ግዛት የመኖር የመስራትና የመወከል ሙሉ መብት አግኝቷል። በጥንታዊ ግሪክ ፈላስፎች ዘንድ የሚነሳ አንድ ታዋቂ ታሪክ አለ። የቲሰስ መርከብ ይባላል። ቲሰስ የተባለ ጀግና ከተመለሰ በኋላ መርከቡ በክብር ተቀምጣ ነበር። ነገር ግን በየዓመቱ መርከቧ ላይ ያሉት እንጨቶች ሲበሰብሱ አናጺዎች የበሰበሱትን እንጨቶች በአዲስና በጠንካራ እንጨት ይተኩ ነበር። ከብዙ ዘመናት በኋላ በመርከቧ ላይ የነበሩት ጥንታዊ እንጨቶች ሙሉ በሙሉ ተቀይረው በአዲስ እንጨት ተተኩ። ፈላስፎች አንድ ጥያቄ አነሱ። ይቺ መርከብ አሁን ያቺ የጥንታዊ የቲሰስ መርከብ ናት ወይስ አዲስ መርከብ? ይህ ጥያቄ በእኛ የንጽጽር ታሪክ ውስጥ ጥልቅ ትርጉም አለው። ናይጄሪያ፣ ሩዋንዳ፣ ደቡብ አፍሪካ የብሔር ክልሎቻቸውን ድንበሮቻቸውን ሙሉ በሙሉ ሲያፈርሱ ልክ እንደ ቲሰስ መርከብ የበሰበሰው የብሔር አወቃቀራቸው በአዲስ መልክዓ ምድራዊ እንጨት ተተኩ። ሀገራቱ አሁንም ያው ስማቸውን ይዘው ይቀጥላሉ እንጂ ውስጣዊ ማንነታቸው፣ ነፍሳቸው ግን በአዲስ አንድነት ተወልዷል። የካርታ ቀዶ ጥገና ውጤቱ ይህ ነው። ሀገራት ሳይበተኑ ሰውን ሳይገደሉ የድንበር መስመሮች ብቻ በመለወጥ ሀገርን ማዳን እንደሚቻል እነዚህ ሀገራት ተሞክሮ ናቸው። በብሔር የተሳለ ካርታ የጦርነት ዋስትና ነው። በመልክዓ ምድራዊና በአንድነት የተሳለ ካርታ ግን የሰላምና የትውልድ መኖሪያ አጥር ነው እያልን ነገር ግን ሀገርን በመልክዓ ምድር አዋቅሮ አሁንም የብሔረሰቦችን መብት መጣስ የሚቀጥል ከሆነ ይህ መልክዓ ምድራዊ የሚቋቀር ግዛት የጦርነት ቀጠና መሆኑ አይቀሬ ነው። ለዚህም ምሳሌ ባንግላዴሽ ከፓኪስታን በ1971 የተገነጠለችበትን ታሪክ እንመልከት። ፓኪስታን ነጻ ስትወጣ በጂኦግራፊ አቀማመጥ ምዕራብ ፓኪስታን፣ ምስራቅ ፓኪስታን ተብላ ተከፍላ ነበር። ምስራቅ ፓኪስታን በአብዛኛው በቤንጋሊ ብሔረሰብ የተሞላች ነበረች። በምዕራብ ፓኪስታን የነበረው ማዕከላዊ መንግስት የቤንጋሊዎችን ቋንቋ ባህል በመናቁ ኡርዱ የተባለውን ቋንቋ በግዳጅ ብቸኛ ብሔራዊ ቋንቋ ለማድረግ ሞከረ። በተጨማሪም የኢኮኖሚና የፖለቲካ የበላይነት በመውሰድ የምስራቅ ፓኪስታን ህዝቦችን መብት በከፍተኛ ሁኔታ ረገጠ። የቤንጋሊ ብሔረሰብ አባላት መብታቸው በመጣሱ ምክንያት ከፍተኛ አመጽ አስነሱ። በ1971ም በተደረገው ደም አፋሳሽ የነጻነት ጦርነት ምስራቅ ፓኪስታን ተገንጥላ ባንግላዴሽ የተባለችው ሉዓላዊት ሀገር ተመሰረተች። ይህም የሚያሳየን የብሔር መብቶች በመልክዓ ምድራዊ ክልል ውስጥም ቢሆን ካልተከበረ ይህ የመገንጠል አደጋ እንዳለ ያሳየናል። በመጨረሻም የብሔር አወቃቀር ዙሪያ ያሉትን አመለካከቶች እንመልከት። የብሔር ፌዴራሊዝም ደጋፊዎች አመለካከትን ስንቃኘው ለእነዚህ ወገኖች ጥቅሙ ያመዝናል የሚሉ ሲሆን የእነሱ መከራከሪያ ብዙ ብሔረሰቦች ያሉበት ሀገር ውስጥ ይህን ብዙሃነት ማስተናገድ የሚቻለው በዚህ ስርዓት ብቻ እንደሆነ ያምናሉ። በስርዓቱ ላይ የሚታዩትን ግጭቶችና ችግሮች በአወቃቀሩ ስህተት ሳይሆን በአተገባበር ጉለት፣ ለምሳሌ በዲሞክራሲ እጥረት፣ በሕግ የበላይነት አለመከበርና በፖለቲከኞች ስግብግብነት የመጡ ናቸው ብለው ይከራከራሉ። ይህ ስርዓት ባይኖር ኖሮ ሀገሪቱም ልትበታተን ትችል እንደነበረም ይገልጻሉ። የብሔር ፌዴራሊዝም ጉዳቱን ያመዝናል። የእነሱ መከራከሪያ ስርዓት ባህሪው ሰዎችን የሚከፋፍል፣ ለዘላቂ ሰላምና እድገት እንቅፋት የሆነ፣ የግለሰብ መብቶችን ከቡድን መብቶች በታች የሚያደርግ ነው የሚል ነው። ለሀገር ዘላቂ መፍትሄ የሚሆነው በብሔር ላይ ሳይሆን በጂኦግራፊ ወይም በአስተዳደራዊ አመችነት ላይ የተመሰረተ ፌዴራሊዝም መዘርጋትና የዜጎችን እኩልነት በየትኛውም የሀገሪቱ ክፍል ማረጋገጥ ነው ብለው ያምናሉ። ተመልካቾቻችን የእርሶን ሐሳብ በዚህ ጉዳይ ላይ
በኮሜንት መስጫው ላይ ያስፍሩልን እያልን በተለይ በዛሬ ዝግጅታችን የብሔር አስተዳደር መዋቅርን አፍርሰው ብሔራዊ ማንነት የገነቡ ሀገራትን የተመለከትንበት ዝግጅት ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን።